ኢትዮጵያን ለማፍረስ ሲኦልም ቢሆን እገባለሁ የሚለውና ሰላማዊ መንገድን አጥብቆ የሚጸየፈው አሸባሪው ህወሓት የትግራይ ወጣቶችን በሐሰተኛና መርዛማ ፕሮፓጋንዳ እያታለለና እያስገደደ ፍሬ አልባ ለሆነው የፖለቲካ ፍላጎቱ ማሳኪያ እየተጠቀመባቸው እንደሚገኝ የቡድኑ ታጣቂ የነበሩ ምርኮኞች ገልጸዋል። አሸባሪው ህወሓት ጦርነት መክፈቱ ለትግራይ ህዝብ ጥቅም ብሎ ሳይሆን የራሱን ስልጣን እድሜ ለማራዘም ነው ሲሉም በተለያዩ ግንባሮች እጃቸውን ለመከላከያ ሰራዊት የሰጡ ምርኮኞች አጋልጠዋል። በውስጣችን ወደ ኢትዮጵያ መንግስት ለመግባት ወይም ወደ ኢትዮጵያ ህዝብ ለመግባት ፍላጎት አለን፣ ግን ምንም መውጫ መግቢያ እንደሌለን ተረድተን በቦታው ላይ ቆይተናል ማለት ነው። መጨረሻ ላይ ቦታ ሲያገኝ እኔ በሰቆጣ ነው የገባሁት ማለት ነው። ማይጨው አርጌ በሰቆጣ ነቅሰገል የሚባለው ወደ ሰቆጣ ገባው። ሰቆጣ መከላከያ ሰራዊት ነበረ ደንበሩ ጋር፣ ለሱን እጄን ሰጠሁት። እሱ በስራን ስርዓት ተቀብሎ እዚህና አድርሶኛል ማለት ነው። ፕሮፓጋንዳ ሰለባ ከሆኑ ሰዎች አንዱ እኔ ነኝ ማለት አሁን አዲስ አበባ ሲሆን የሆነ የፖለቲካ ሴራ አለና ማለት አሁን ነቅቻለሁ ብዬ ስለማስብ ማለት ነው። ብዙ በዩቲዩብ በምናምን በስልክ ብዙ እንትን የሚሰራጭ አለ። ትግራዋይ እዛ የሞተ ነው፣ የተገደለ ነው፣ እንደዚህ እየተፈናቀለ ነው ምናምን በፌስቡክ እንትና እዚህ ተገደሉ ምናምን እየተባለ በጣም ብዙ ይወራና አንተ ደግሞ ታዝናለህ። ለምን እንደዚህ አንድ ሀገር ወይ አይደለንም ወይ እንደ ምናምን እንትን ብለህ በጣም ታዝናለህ። ከዛ በጣም ስሜታዊ ሆንኩኝ። ከአዲስ አበባ ጓደኞቼ ምናምን ነበሩ። በቃ እኔ እገባለሁ ምናምን አልኳቸው። ተው ምናምን አሉኝ። እንደዚህ የሆነ ነው ይሄው በቃ እንደዚህ ተገደሉ እየተባለ ነው ምናምን ቢ አምኜ እንትን ወጣሁኝና ወዲያው እንደመጣሁኝ አዲግራት ማለት ነው ውትድርና ውስጥ አልገባሁም። ወደ ማሰልጠኛ የገባሁት ነሐሴ አካባቢ ነው። እንዳጋጣሚ ሆነማ የተመደብኩበት አፈሮም ክፍለ ጦር የሚባል ነው። ነሐሴ 16 ነው የገባው ከነ ትጥቄ ወደዚህ ወደ መከላከያ እጄን ሰጠው። በራሴ ነው መጣው። ልያህል ብሎ ነው ያሰለጠነን እና ውጊያም ተሳትፈናል። ከዛ ይሄ ህግ የወያኔ ህግ አይጠቅመኝም ብዬ ወደ መከላከያ እጄን ሰጥቻለሁ። የህወሓት ወጣቱ የሚዋጋ ያለ በግዴታ ነው የማወጣው። እኔ ራሴ በግዴታ ነው የወጣው። በግዴታ ሰልጥነን የጠበቀ ዙሪያ ጥበቃ መሰልጠኛ ላይ ዙሪያ ጥበቃ ያሰለጠነ ወደ ውጊያ ያስገበናል። ከዛ እንዋጋለን። ከዛ ሲከፋን ደግሞ እንደዚህ እየሸሸን እንመጣለን። ህወሓት አይደለም ለኢትዮጵያ ለትግራይ ህዝብም የሚያስብ ድርጅት አይደለም ያሉት ምርኮኞቹ የትግራይ ከፍታ የሚረጋገጠው በኢትዮጵያ መቃብር ላይ ነው በሚል ቀቢጸ ተስፋ ኢትዮጵያን ለማፍረስና ህዝቦቿን ለመበተን ዳግም ጦርነት ከፍቷል ብለዋል። በዚህ መንገድ ግን ኢትዮጵያን ማሸነፍ አይቻልም ብለዋል። ምንድነው የሚለው? የትግራይ ከፍታ በኢትዮጵያ መቃብር ነው የሚለው። እንዴት ነው ኢትዮጵያን ቀብረህ ከፍ የምትለው? ሞታ ምናምን ሚሊዮን ቀብረህ እንዴት ነው? ሊያስፈጅህ ነው። በሁሉ በጠላትነት እንድትፈረጅ ያደርጋል። አሁን የትግራይ እናት የትግራይ አባት ልጄን ሰላም አርጎ አገሬ ሊመጣ ነው ብለ እየጠበቁ በጅምላ ጉድጓድ ላይ ነው የተቀበሩ፣ እዛ መስመር ላይ የነበሩ ማለት ነው። አሁንም ምንም በማያውቁት ልጆች ምንም በማያውቁት ህፃኖች አስገድዶ ወደ በረሃ እያወጣ ያለውን እንደዛ አይነት ድርጊት ሊደግም ፈልጎ ነው። እንደዛ አይነት ድርጊት ሊደገምባቸው እየፈለገ ነው። አሁንም እዛ ያላችሁ እናት አባት፣ እዛ ያላችሁ ወጣት ልዩ ኃይልም እዛ ያላችሁ ይሄንን ድርጊት አስወግዙ። ይሄንን ድርጊት አንቀበልም፣ አንፈልግም በማለት ወደ ኢትዮጵያ ካርታ ያለበት የሀገር መከላከያ ሰራዊት ያለበት ልዩ ኃይል ያለበት ፋኖ ያለበት እጃችሁ ሰጥታችሁ ብትገቡ ምንም እንደማይነካችሁ በእርግጠኝነት ነው የሚነግራችሁ ያለው እኔ እዚህ ላይ ሚዲያ ላይ ማለት ነው። አዲግራት ላይ እንኳን ማለት ነው ሰዎች ለማነጋገር ሞክሬ ነበርና በጣም ያልተመለሰ በቃ ነፍሰው ነው በጣም ብዙ ማለት ነው። አሁን ዲያስፖራ ያሉ ሰዎች ወደ ቲኤምኤች ወይ ኃይለ ሚካኤል ደደቢት ሆነው እዚህ የመጡ ሰዎች ባንዳዎች ያለፉ ነው ተግደሏቸው እያለ እንዲያም ወደዚህ ለመምጣት ህወሓት ነው እየገደለች ያለው እንዳያልፍ ጥብቅ ቁጥጥር እያደረገ ያለው ማለት ነው። አሁን 360 በዙሪያ ማለት ነው እንዳይወጣ ወጣት ህዝብ እንዳይነቅ እንዳያር ኢንፎርሜሽን እንዳያገኝ እንዳይደውል እየከለከለችው ነው ያለው። አዲግራት ላይ እስከ 3 እኔ አላማጣ በነበርኩበት እስከ 3 ሰዎች
ሞተዋል ታንቀው በችግር ምክንያት ከሚለምኑ ልመና የማያውቁ ደህና የነበሩ ሰዎች ማለት ነው። መቀሌ እንደዛ ሰው የሞተ ምርኮኞቹ አሸባሪው የህወሓት ቡድን በትግራይ ህዝብና ህፃናት ላይ እየፈጸመ ያለውን ስቃይና እንግልት በመቃወም እጃቸውን ለጀግናው መከላከያ ሰራዊት መስጠታቸውንም ገልጸዋል። በቡድኑ የውሸት ወሬና ፕሮፓጋንዳ ተታለው በመሰለፋቸውም ለፈጸሙት ጥፋት በጸጸት ለመላው የኢትዮጵያ ህዝብ፣ ለመከላከያ ሰራዊቱና ለሌሎች የጸጥታ ኃይሎችም ይቅርታ ጠይቀዋል። ሚሊሻው ልዩ ኃይል ከያዛችሁ ትሞታላችሁ፣ ትገደላላችሁ ነው የሚባለው እና እኔ ማምለጥ የፈለኩት ሚሊሻና ልዩ ኃይል ሳይዘኝ ወይ ፋኖ ሳይዘኝ መከላከያ እጅ ለመግባት ነው ጥረቴ የነበረው። ፈልጌ ነው የመጣሁት። ከዛ ግን በሚሊሻ እጅ ነው የወደኩት። ከዛ በሚሊሻ እጅ ስወድቅ ደነገጥኩኝ። የሆነ በቃ ምክንያቱም የምሰማው እንደሚገሉ ነው። ጭራሽ ካሰብኩት በላይ እንደ ቤተሰብ ነው የተንከባከቡኝ። መንገድ ላይ የሆነ ረጅም ሰዓት ስንሄድ ለቤቱ አምጡ የሆነ በዓል ስለነበረ አሸንዳማ አምጡ እንጀራ ምናምን እንትን ጠላ ምናምን ብለው አብልተው አይዞህ ከደከመህ ንገረን ምናምን እያሉ በሰላም ስልኬንም ብሬንም ለመከላከያ ነው ያስረከበው ሚሊሻው ማለት ነው። እንትጮ ላይ ማለት ነው። እንትጮ ወረዳ ፎረም ላይ ንጹህ ህብረተሰብ የተገደሉትን ማለት ነው። የሀገር መከላከያ ሰራዊት አይደለም የገደለው። መግለጽ የሚገባኝ ገልጻለሁ። አሁን መግለጽ የማይገባኝ ግን አልገልጽም። ምክንያቱም እዛ ሰላም ያለው ህብረተሰቡን ገብተን መግለጽ የሚገባን ነገር ስለምንገልጽ መጥተን እዛ አካል በአካል ሰዎችን እንይዛለን። የሀገር መከላከያ ሰራዊት አይደለም የገደለው። የሀገር መከላከያ ሰራዊት ዩኒፎርምን አድርጎ የትግራይ ልዩ ኃይል የህወሓት አሸባሪ ቡድን ጥቂትን ነው የራሱን ዜጋ የገደለ ስፓልት ላይ ማለት ነው። የራሱን ዜጋ ለምሳሌ ሸኺሓ የሚባለው ሙስሊሙ ሱቅ በራፍ ላይ ደፍተት ይሄዱ ወዲ ሴሮ የሚባለው መኪና ይዘው የሚሄደው ሐለፎም የሚባለው ለሐለፎም ወንድሙ ጸጋይ ዳንግሽ የሚባለው ሱቅ የነበረው ይሄ ሀገር መከላከያ ሰራዊት የነበረው እዛ የቀረው ትዳር መስርቶ በሲቪል ዓለም ውስጥ ሲኖር የነበረው ሌሎችም ስም ያልጠቀስኩ ያለወቅኳችሁ እንትጮ ላይ የተገደላችሁ ከ10 በላይ በልጽገዋል በሚል የተገደሉትን ራሱ የእንትጮ ተወላጅ ልዩ ኃይል የለበሰን የእንትጮ ተወላጆች ነው የገደሉ። እዛ እንገባለን እንመጣለን። ስንመጣ ያንዳንድህን ይዘን ወደ ህግ ትቀርባታለህ። በአሸባሪ ቡድን ተልከ የገደልክ ማለት ነው። እንትጮ አስተዳዳሪ ላይ ጸጥታ የተመረጠውን የገደላችሁን እናውቃለን። ሌላው መቀለ ላይ ማለት ነው። መቀለ እምብዛ ዘፋኙ ይሄ ድንኩል መምህር የማን የሚባለውን በህወሓት ጥቂት አሸባሪ ቡድን ነው የገደሉት። ምንም በማያውቁት ዜጋ ማለት ነው። ለነዚህ ጥቂት አሸባሪ ቡድንን ጊዜ እንሰጣለን፣ ለነዚህ እንዋጋለን፣ ለነዚህ እንሆናለን ብላችሁ የምታስቡ ልዩ ኃይል ካላችሁ በጣም የተሳሳተ አመለካከት ነው። ምርኮኞቹ በመከላከያ ሰራዊትና በሌሎች የጸጥታ ኃይሎች ለተደረገላቸው መልካም አቀባበልና እንክብካቤም ምስጋናቸውን አቅርበዋል። እኛ እዚህ ጋር ያለነው ጥሩ ቦታ ላይ ነው ያለነው። መንግስት የሚገባንን እንደ ሰው አሟልተልን እየኖርን ነው ማለት ነው። እየኖርን ነው። በኋላ ደግሞ በምንፈልገው ዘርፋችን ሲመጣልን ወደምንፈልገው ዘርፋችን እንገባለን በእርግጠኝነት ማለት ነው። እንደ ሰው እየበላን ነው፣ እንደ ሰው እየጠጣን ነው፣ እንደ ሰው እየኖርን ነው ማለት ነው። ጥሩ ነው ያለነው እና እዚህ የከፋን ነገር የለም። እዛ ያላችሁ በጣም ችግሯችሁ ያለ ግን ብትገቡ ጥሩ ነው። እዚህ ከደረስኩ በኋላ መከላከያው በጣም ነው የተቀባበሉኝ። ምንም አላሉኝም። በቃ ና አይዘህ እንኳን ህይወትን አወጣህ ምናምን ነው ያሉኝ። ምንም አላሉም። እስካሁንም ምንም አልሆንም። ሰላም ነው ያለነው። እዚህ ጋር መምጣቴ ለራሴ ደስተኛ ነኝ ማለት ነው። ምክንያቱም እዚህ ላይ ሲመጣ ፌደራልም ይሁን መከላከያም ያደረገልን አቀባበል በመንገድ ላይ የነበረ ከኛዎች ከልዩ ኃይሎች የሚያደርጉት ለየት ባለ መልኩ ላይ ነው ማለት ነው። በራሴ ነው የመጣው። መጣን፣ መከላከያ ነው ተቀበለን። ልዩ ኃይል ያመራም ነበር፣ እነሱ ተቀበሉን ቀቦ። አሸባሪው የህወሓት ቡድን ከኢትዮጵያ መከፋፈልን ከህዝብ አንድነት ይልቅ ጥላቻና ልዩነትን በመዝራትም የትግራይ ወጣትና ህፃናትን ዳግም ለእሳት መማገዱን ቀጥሎበታል ሲሉም አብራርተዋል። ያሁላ ልዩ ኃይል ያሁላ የትግራይ ልዩ ኃይል አገር ሰላም ነው ልናድርግ ነው ብለው ሸውደ ያስገቡትን በአብዛኛው የሞተውን በአብዛኛው ወደ ዘር እየቆፈሩ በአንድ ጅምላ ላይ ነበር የቀበሩት። አይኔን እያየሁት ማለት ነው።
በዶዘር ተቆፍረው በጅምላ ነው የተቀበሩት። እየተጫኑ ወደ ወንዝ ያለበት ጎርፍ የሚወስደው ቦታ ላይ እንደዛ ሐይቅ ያለበት ቦታ ላይ እንደዚህ አይነት ሲጣሉ ነው የነበሩ። ከዚህ በላይ ግፍ የለም። ከዚህ በላይ ዘግናኝ የለም። ከዚህ በላይ አውሬነት ተግባር የለም። ከጦርነት ኪሳራ እንጂ ትርፍ እንደማይገኝ የገለጹት ምርኮኞቹ አሸባሪው ቡድን ለዳግም እልቂት የከፈተውን ወረራ በማውገዝ ወደ ሰላም እንዲመጣም የትግራይ ሕዝብ ወጣቶችና ልዩ ኃይል አባላትን ጫና መፍጠር እንደሚገባቸውም ጥሪያቸውን አስተላልፈዋል። መልእክት ማስተላልፈው አንድ ቢቻል ቢፋለሙት ቢገለብጡት፣ ምክንያቱም እናታቸው እያለቀሰች ነው። እናት ያለ ፍላጎቷ ልጅዋ ተወስደባት ሞተው ቀርቷል። አልተመለሰም። እስካሁን በግድ ተወስዶ ያልተመለሰ ማለት ነው ያለው እና እናታችሁ እያለቀሰች ከሆነ እየተራበች ከሆነ ቤተሰቦቻቸው እየተጎዱ ከሆነ መውጣት መግባት ካቃታቸው መንግስት እየጨቆናቸው ከሆነ ታዲያ ለምንድን ነው ውትድርና ውስጥ ለማን ብላችሁ ነው የምትፋለሙት? ቢያንስ መፋለማችሁ እኮ ህዝቡ የሚጠቅም ቢሆን ኑሮ ህዝቡ የሆነ ነገር የሚያገኝበት ቢሆን ኑሮ ችግር የለም። ለዚህ ነው እየተሰዋሁኝ ነው። አሁን ለምሳሌ እኔ ወጣሁኝ፣ ተመታሁኝ፣ ቤተሰቦቼ ችግር ላይ ነው የጠበቁኝ። አሸባሪው የህወሓት ቡድን በመንግስት በኩል የቀረበለትን የሰላም አማራጭ አልቀበልም ብሎ ጦርነትን አማራጭ ያደረገው ለትግራይ ህዝብ አስቦ ሳይሆን ህልውናውን ለማስቀጠል ነው ያሉት ምርኮኞቹ ህወሓት ከውጭ ኃይሎች ጋር አብሮ በመስራት የባንዳነት ተልዕኮውን ለማስፈጸም የከፈተው ጦርነት ማሳያ መሆኑንም አብራርተዋል። ህወሓት የክፋቱ ክፋት ለህዝቡ እንዲዳረስ የቀረበን የሕክምናና የምግብ እርዳታ ለፖለቲካ ፍጆታ ይጠቀም እንደነበርም ምስክርነታቸውን ሰጥተዋል። አሁን ለምሳሌ መቀሌ ላይ ነበርኩ። የሽኮር በሽታ ያለባቸው ሰዎች ነበሩ። መድኃኒት አጡ መቀሌ ላይ ማለት ነው። ይሄ እውነታ ነው። መቀሌ ያሉ በሽተኞች ያውቃሉ። ሚዲያውን ቢያገኙት ማለት ነው። እነሱ ራሱ የትግራይ ህዝብ የሚመሰክረው እውነት ነው ማወራላችሁ። መድኃኒት ታጣና ጮሁ። መድኃኒት ይግባብን ምናምን በቃ የሞትን ነው ምናምን ብሎ ሲጮሁ በቃ እንግዲህ ሰልፍ ውጡ ምናምን ተዋል። ለዓለም ሚዲያ ፕሮፓጋንዳ እንዲሰራጭ ማለት ነው። ሰልፍ ውጡ አብይ ነው የከለከለው ምናምን መድኃኒት አጥተና ምናምን ብሎ ከዛ አወጧቸው። እንደወጡ በጠዋት መድኃኒት ጀመሩላቸው። መድኃኒቱ ነበር ማለት ነው። በጠዋቱ ነው የጀመሩላቸው ሚዲያው ላይ ከተቀረጸ በኋላ። አሁን የሰው መሞት የሰው መራብ ያው ለፕሮፓጋንዳ ነው የምትጠቀምበት። ህወሓት ትርፍ ማግኘት ትፈልጋለች። ሰው እየተራበ ነው አይደል? ይኸው በዙሪያ ከቦ አብይ እኮ ነው እያስረባቸው ያለ ምንም እንዳይገባም ነው። የገባው ግን አይሰጡም። የገባው ራሱ አይከፋፍሉም። አሁን እርዳታ ተሰጠ። እርዳታ የመጣው ለተራበ ህዝብ ነው የመጣው። እርዳታው እንኳን ስትሰጥ ውትድርና ያስገባቸው ቤተሰብ ምናምን እየለየች ማለት ነው። አሁንም ቢሆን የዚህ የሽብር ቡድን የውሸት ትርክት ሰለባ ባለመሆን ከሽብርተኛው ጋር የተሰለፉ የትግራይ ክልል ወጣቶች ለሀገር መከላከያ ሰራዊትና ለጥምር የጸጥታ ኃይሎች እጃቸውን እንዲሰጡም ጥሪያቸውን አስተላልፈዋል። እነሱ ግን እዛ የህወሓት አሸባሪ ቡድን እዛ ያለው መንግስት ግን የአማራ ፋኖ የትግራይ የአማራ ልዩ ኃይል የሀገር መከላከያ ሰራዊትን ካገኘዋችሁ ቆራርጦ ገሎ ነው የሚጥሏችሁ የሚል ሐሳብን ህዝብም ይሁን እዛ ላለው ሰራዊት ሙሉ በሙሉ ይሄንን ስራ እየሰሩበት ነው ያሉ ማለት ነው። ግን ይሄን የሚሉት ያለው ውሸት ነው። እንደዚህ በሚዲያ የምትከታተሉኝን እኔ የመጣሁትን እንደዚህ በአካል አግኝቻለሁ፣ በአካል እኔ አይቻለሁ። ውሸት ነው ማለት ነው። ህወሓትማ ትግራይ ላይ በተለይ ትግራይ ላይ ብዙ እድል የተሰጠ መለወጥ እንደማይችል እንዳሁኑ ያሳየበት ጊዜ የለም። በቃ በጭራሽ መለወጥ የማይችል ፓርቲ እንደሆነ ማለት ነው። ለትግራይ ህዝብ እንዳሁኑ ያሳየበት ጊዜ የለም። የትግራይ ህዝብ አሁን ካልነቃ መቼም አይነቃም። የመጨረሻ እድል ይመስለኛል ህወሓት የሚገፈትርበት የሚጥልበት። ለማን ሲል? ለራሱ ሲል ነው፣ ለማንም ሲል አይደለም። ምክንያቱም ልጆቹ እየተማገዱ ነው። አንድ በዙሪያ ጠላት እየተነካካ ከአማራ ጋር ይጋጫል፣ ያጋጨዋል፣ ያነካከዋል። ሴራ አለበት። ከአፋር ጋር ያነካከዋል። አፋር ገብቶ ሰው ይገድልና አፋር ላይ ያለው ሰው ለትግራይ ጥላቻ እንዲኖረው ያደርጋል። አማራ ክልል ይገባና ሰዎችን ይገላል። ከዛ የአማራ ሰዎች
ለትግራይ ህዝብ ጥላቻ እንዲኖራቸው ያደርጋል። ሴራ ነው። በሁሉ እንዲጠሉ አማራጭ እንዳይኖራቸው ማለት ነው። ከኤርትራ ጋርም ተጋጫል። በዙሪያ አሁን ሁሉም ጠላት እንዲሆንበት አድርጓል። ከዛ ከወጣ ያው ይገልሃል፣ ቪዲዮ ያሳያሉ። የሆነ ቦታ እንደዚህ ሞተዋል እንትን አድርጓል፣ ከወጣ ያጠፋሃል ምናምን ይሏል። አሁን ፈርቶ ነው ያለው። ግን እኔ ምስክር ነኝ ምንም እንደማያደርጉ ደግሞ እኔ ያው ውትድርና ውስጥ ገብቼ ተመትቼ ነርቭ ችግር ኖርብኝ እየታወቅኩኝ ተንከባክበውኝ እስካሁን እየኖርኩኝ ነው። እንዲያውም ነፃነት እየተሰማኝ የሞት ስጋት የሌለኝ ፍራቻ የሌለኝ ሆኜ ማለት ነው። እና ብትወጡ እንደሚቀበሏችሁ እንደሚንከባከቧችሁ እንደሚፈልጉ ሰላም እንደሚፈልጉ እኔ ላስተላልፍ ፈልጋለሁ። እና በተለይ ዲያስፖራ ላይ ያላችሁ ሚዲያ ላይ የሚሰሩ አክቲቪስቶች ምናምን በህዝባችሁ አትቀልዱ ነው የምለው። አትቀልዱ በህዝባችሁ፣ ህዝባችሁን አታስፈጁ። ደግሞ አውቆ ፕሮፓጋንዳ ማለት ነው። ወደዛ ከሄዳችሁ ወደ መከላከያ ከሄዳችሁ ወደ ኢትዮጵያ ይገድላችኋል ስለሚለን እንጂ ልመጣ ይችላል። ልመጡ ይፈልጋሉ። መከላከያዎችን እዛ ያሉ ልዩ ኃይሎች ልመጡ ይፈልጋሉ ወደዚህ፣ ግን ያስፈራራሉ። እና አሁንም ጓደኞች እዛ ምሽግ ላይ ያሉ የተዋጉ ያሉ ማለት ነው። ተውት፣ ይሄ የህወሓት ቡድን አይጠቅማችሁም፣ ለስልጣን ብላ ነው ማዋጋቸው ያለ። የዓለም ህዝብ፣ የኢትዮጵያ ህዝብ፣ የትግራይ ህዝብ ከሀገር መከላከያ ሰራዊት ቁማችሁ ከትግራይ ህዝብ ንጹህ ቁማችሁ ይሄ አሸባሪ ቡድንን ኢትዮጵያን የሚበጠብጣት ያለው ትግራይን የሚበጠብጣት ያለውን አንቀን እናወጣዋለን። ከሱ ጎን ቁሙ፣ እንቁም። ኢትዮጵያ ታሸንፋለች።